ያስጨነቀኝ ሳየው ፊት ህልውና አቤት አቤት ፕሮፌት የፍቅራችን መግለጫ ነው። ያው እግዚአብሔር በሚሰራበት ቀን ገንዘብ ስለሆንክ እቺን ቤተክርስቲያን ስለታደግ ስላዳንክ ይሄ የቤተክርስቲያናችን የምስክር ወረቀት ነው። ሮሆቦት የህይወት መንገድ ቤተክርስቲያን ባጋጠማት ትልቅ ችግርና ተግዳሮት በጸሎት በገንዘብ ሌሎችንም በማስተባበር ላደረከው አስተዋጽኦ ይሄ ምስክር ወረቀት እንዲሆን ፕሮፌት። ይሄ ደግሞ እንዳለን ያው ቸርቿ ኤክሰለንስ ውስጥ ስላለች ልህቀት ውስጥ ላለች ዲዘርቭ ስለሚያረጋት ይሄ ደግሞ አዋርድ ነው። ያው ቶፕ ዋን ፕሮፌት ነው ብሏል አሜን። ስለዚህ ማንም እግዚአብሔር ስላስጀመረ ማንም አያስቆምህም እና ይሄንን ደግሞ እኛ አክኖሌጅ እናረጋለን እንደ ሮሆቦት ቤተክርስቲያን። ዘመን ይባረክ። ይሄን እኛ ሸልመናል። ይሄ መጨረሻ ስጦታችን ነው። ረሳለው ሁሉን ነገር አምልኮ ስጀምር ተዋለው ያስጨነቀኝን ሳየው ፊት ረሳለው ኢየሱሴ ሁሉ ነገር አምልኮ ስጀምር እተዋለው ያስጨነቀኝን ሳየው ፊት። በጣም ነው የምናመሰግነው ፕሮፌት። እግዚአብሔር አምላክ አብስቶ ይባርክ። በትክክለኛ ሰዓት ላይ ያገኘነው ሰው እንደ ቤተክርስቲያንም እንደዚሁም ደግሞ እግዚአብሔር የሚሰጠው ሰው ስለሆነ ለኛ መልሳችን ኦልሞስት 4 ዓመት 5 ዓመት ስናለቅስበት ስናዝንበት መፍትሄ ያጣንበት ጉዳይ ላይ ነው። አንተ ያንን ቃል ከነገርክ በኋላ ፕሮሚስ ከገባ በኋላ ለብዙዎች መነሳሳት ብዙዎች ደግሞ እንደገና ስለዛች ቤተክርስቲያን እንዲያስቡ ሰው አላቸው የሚለውን ነገር በሰው አይምሮ ውስጥ እንዲፈጠር ነው ያደረከውና ቃላት የለንም። አንዳንድ ጊዜ ከስሜታችን በላይ የሆነ ነገር ነው የተፈጠረው። ከ2 እና ከ3 ቀን በፊት ነው አይደል ይሄ ነገር ሀፕን ያደረገው። ስቲል በዛው ኢነርጂ ነው ያለነው። የዛን ቀን ስትደውልልን በጣም ኤግዞስት አድርገን ነበር። አንተ ያንን መልእክት ካስተላለፍኩ በኋላ እንደገና ነው ኃይላችን የታደሰው። እንደገና ለመስራት እንደገና ከግብ ለማድረስ ነገሮችን ጉልበትን ያገኘነውና እግዚአብሔር ዘመንን ይባርክ። ተባረክ። በፊት ሞገስ ስላገኘን እግዚአብሔር አምላክ ይባርክ። ሚዲያም ቲሙ መጥቷል። እሷ ማዘር ነች፣ ፓስተር ፀሐይ ትባላለች። እሷም የፓስተር ወንድሙ ባለቤት። እሷ የምትለው ነገር ይኖራል እስቲ። እግዚአብሔር የተመሰገነ ይሁን። ይሄ ሁሉ ስለሆነ ጌታን አመሰግናለሁ። ነብይም እግዚአብሔር ይባርክ፣ ዘመንን ይባርክ፣ አገልግሎትን ይባርክ። ከጎናችን ስለቆምክ ስለደረስክልን እግዚአብሔር አምላክ ይባርክ። እኔ እያለው ቤተክርስቲያን አትሸጥም የሚለው ከመሪ ቃሉ ጀምሮ በጣም ደስ ይላል። እንደ ክራይስት አርሚ ያነሳሳ። የሚመለከታቸው ሰዎች ዝም ብለው ማይመለከታቸው ሰዎች ይመለከታቸዋል። ኦፍ ኮርስ እነሱንም፣ ግን ከነሱ በላይ በአብያተ ክርስቲያናት ደረጃ በትልልቅ መሪዎች ደረጃ ትኩረት መስጠት የሚገባቸው ሰዎች ትኩረት ከልክለው፣ ነገር ግን በወጣቶች ትኩረት ማግኘቱ በክራይስት አርሚ ዘንድ ትኩረት ያገኘው
በዚህ ምክንያት ነውና በዓለም ሚዲያ ፊት እነዚህ ወጣቶችን በጣም በእውነት አፕሪሼት ማድረግ ፈልጋለሁ። የ21ኛው ክፍለ ዘመን ጀነራሎች ናቸው እነዚህ። የቸርቿ መጋቢ ወደ ጌታ ሲጠሩ እኔ ያለው የሚል ትውልድ መነሳቱ በጣም ደስ ብሎኛል። በሚቀጥለውም ጊዜ በዚህ ቸርች ጎን መቆም ባለብን ነገር ሁሉ መቆም እንዳለብኝ ይሰማኛል። አሁን ብቻ አይደለም፣ የክርስቶስ አካል ሆኖ የዚህ ቸርች መጎዳት የማይሰማው ሰው የለም። እናንተ ለሌሎች ምሳሌ ሆናችኋልና እግዚአብሔር ባርካችሁ። የእግዚአብሔር ሰው ነብይ ጩፋ እናመሰግናለን። በነገራችን ላይ በዚያም ሰዓት የድረስክልን በጣም ተስፋ ቆርጠን ምናልባት ተመልክተን ከሆነ ተስፋ ቆርጠን የነበረበት ሰዓት ነበረ። 7ኛ ነው 8ኛ ቀን ምሽት ያው ህዝቡን ለማግኘት ሌሊት ነው እንግዲህ የምንወጣውም ላይ የምንገባው የነበረውና ተስፋ ቆርጠን እንዲያው ብዙ ጥቅሶችን እያነበብን ነበር። በስተመጨረሻ ጌታ መጣልን እያልን ነበርና በዚያ ሰዓት ነው የመጣውና ይሄ ከሰው የሆነ ነው ብዬ አላስብም፣ ከእግዚአብሔርም የሆነ ሀሳብ ነውና ይህን ነገር ስንጀምር አንዳንዴ ለብዙ ነገር ዋጋ እንከፍላለን። ለእግዚአብሔር ቤት ደግሞ ዋጋ መክፈል በሰማይም በምድርም ብድራት እንደሆነ እናምናለን። ቅድም አንተም እንደተናገርከው በጣም ብዙ ሰዎች የሚመለከታቸው ሰዎች አሉ። እንዲያውም ኮሜንት ላይ የሚያስቀምጡልን ነበረ ምን ትሰራላችሁ እናንተ ወጣቶች ትልልቆችስ ምናምን እያሉ ነበርና ትልልቅ ሰዎች ነበር መቆም የነበረበት በዚህ ጉዳይ መሯሯጥ የነበሩበትና እንደ ክራይስት አርሚም እንደ እግዚአብሔር ሰውም አንተ ይሄን ነገር ሰብረው ወጣዋልና ለኛ በጣም ትልቅ ነገር ነው። እርግጠኛ ነኝ ትክክለኛ ነብይም ነው የምንቀበልህ የእግዚአብሔርም ሰው ነህና አንተን ተከትለው በጣም ብዙ በረከቶችን አይተናል። ከዚህ በኋላም በጣም ብዙ ነገሮች እንደሚመጡ ተስፋ እናደርጋለን። በእርግጥ ጎል የተደረገው ነገር እስካሁን መሙላት ባንችልም ከዚህ በኋላ ግን ያንተን አይተው የሚመጡ ብዙ ሰዎች በአጋጣሚም ትላንት አንዳንድ ሚዲያዎችን እየጋበዝን ነበር፣ በዓለም የሚሰሩ ሚዲያዎችንና ሁሉም ሰምተውታል፣ ሁሉም አውቀውታል ነገሩና ያን እየሰሙ የሚመጡ ሰዎች እንዳሉ እኔ እምነት አለኝ። ይህ ለኛ ትልቅ ነገር ነው። ትልቅ ምክንያቱም እችን ብር እንኳን ስንሰበስብ ያየናትን ችግር እናውቃለንና ያን ግን አንተ ሰብረዋል። የእውነትም አንድ ቤተክርስቲያን ለአንዷ ቤተክርስቲያን የስም ልዩነት ቢኖራትም አንድ አካል እንደሆነች ያስመሰከርክ ሰው ነህና በእኔ ውስጥም በተከታዮችም ውስጥ ትልቅ ስፍራ ኑሮ ትቀጥላለህ ማለት ነው። ቤተክርስቲያናንም አንተንም በዚሁ አጋጣሚ ማመስገን ፈልጋለሁ። እግዚአብሔር ያክብርልን። እናመሰግናለን። ቴንኪዩ በጣም ከልብ አድርገን እናመሰግናለን። ክራይስት አርሚ ያው በሁላችንም ልብ ውስጥ ትልቅ ቦታ ያለው ቤተክርስቲያን ነው። ነብይ እዩ ጩፋም ደግሞ ብራንድ ነብይ ነው፣ እንደ ሀገርም ነምበር 1 ቶፕ ነብይ ነው። ቶፕ መሆንን ደግሞ የሚያሳየው በእግዚአብሔር ሻለ ወይም በቤተክርስቲያን ጉዳይ ያንተ ባልሆነ ነገር ግን የኔነት አካልነት ስሜት ተሰምቶ በዛ ነገር ላይ ላደረከው ነገር ቃል እንኳን አይገልጸውም። ይህንን መቁጠር የማይችል ትውልድ ካለ ልቡም ህሊናውም ልክ አይደለም ብዬ ነው የማምነው። ሌላው ደግሞ እንደ ቤተክርስቲያን ሮቦት ቤተክርስቲያን ወደዚህ ጉዳይ ከመግባቷ በፊት ብዙ ሰዎችን ለማግኘት ሞክራለች። እንደ ቤተክርስቲያን መሪዎች እንደ ሀገር በፕሮቴስታንት ቤተ እምነት ውስጥ ያሉ አባት ይሆናሉ ወይም ደግሞ ለዚህ ጉዳይ ልባቸው ይነካል ተብለው ያሰቡ ሰዎችን ቤተክርስቲያን አናግራ ነበር። ነገር ግን እነዚህ ሰዎች ከቀጠሮ ውጪ ምንም በቤተክርስቲያኒቷ ላይ አሻራ አላደረጉም። አንዳንድ ወንድሞችም ኤክስፔክት የሚደረጉ ከዚህ ቀደም በዛች ቤተክርስቲያን ላይ ሲገኙ የነበሩ በአገልግሎትም የተባረኩ አገልግሎታቸውም እዛ ቦታ የጀመረ ሰዎች ከዚያም በተጨማሪ ደግሞ አመራር ላይ ያሉ አባቶች ብለን ኤክስፔክት የምናደርጋቸው ሰዎች ጆሮ ዳባ ልበስ ከማለት ውጪ ያደረጉት ነገር የለም። አፕሪሺየትም የማድረግ ነገሩ የለም እና እንደ ወንጌል አማኝ ሰው የሚባለው ነገር ያገኘነው ባንተ በኩል ነው። ምንድነው በእግዚአብሔር መንግስት ውስጥ ቤተክርስቲያን ስጠፋ አልፈልግም ማለት የራስህ አገልግሎት አለ፣ የራስ ሚኒስትሪ ያለ፣ ነገር ግን ሮቦት ላይ በመዝራት ምንም ባንተ ላይ እንትን የሚለው ነገር የለም። ምክንያቱም እግዚአብሔር በምድሪቷ ላይ ሞገስ የሰጠ ሰው ነው። ያው ያን ነገር ግን አልፈህ እኛም በነበረው ነገር ልባችን የወረደበት ሰዓት ነበር። ቤተክርስቲያኑ ደግሞ ፈተና ውስጥ የነበረችበት ሰዓት ላይ ነው የደረስከውና በቁጥርም በምንም የማይገመት ትልቅ የሆነ ሪስፔክት አለን ላንተ። ለዚህ ቤተክርስቲያንም ትልቅ የሆነ አክብሮት አለን። ምክንያቱም የተጠበቁ አባቶች ዝም ካሉ አባት የሆነ ሰው እንደ አባትነት መቀጠል አለበት ብዬ አምናለሁ። እንደ ቤተክርስቲያን ደግሞ የአባትነት ስሜት ያየሁት አንተ ጋር ነው። ሌሎች ሰዎችን ለማግኘት ሞክረናል፣ ለመደወል ሞከርነው አለ። አንዳንዶች ገንዘብ ያስገቡት አንተ ከተናገርክ በኋላ ነው። ፕሮሚስ የገቡትን ያስገቡት ስማቸው መጥቀስ ማንችላቸው ሰዎች አንተ አንድ ቃል በማውጣትና እዛም ላይቭ ላይ እንደተናገርኩት ነው። ነብዩ ይጀምራል፣ ሌሎች ይቀጥላሉ እንዳልኩት አንተ ጀምረሃል። እግዚአብሔር ይረዳቸዋል። የተኙ ይነቃሉ፣
አይተው እንዳላዩ ይሁኑ ደግሞ ህሊናቸው ይበራላቸዋል። ይህንን ነገር ለመታደግ ይረባረባሉ ብዬ አምናለሁ። እንደ ቤተክርስቲያን ግን ቢግ ሪስፔክት አለን ለክራይስት አርሚ። ክራይስት አርሚ የሁላችንም ቤተክርስቲያን ናት። እኛም ደግሞ በሚዲያ ያለን ሰዎች ከምንቀበላትና ከምናከብረው ነብይ መካከል ነብዩ ጩፋ ቀዳሚው ነው። ይሄ የማይካድ እውነት ነውና እግረ መንገድ በዚህ በሚዲያ የሚመለከቱ ሰዎች ይህንን እንዲያምኑበትና እኛም ደግሞ የሚዲያ አካላትም ሆን የቤተክርስቲያን ወጣቶች ለዚህ ቤተክርስቲያን ትልቅ ልብና ሪስፔክት እንዳለን አክብሮት እንዳለን እንዲታወቅልን ለማሳሰብ ወዳለው። እናከብራችኋለን፣ እንወዳችኋለን። የእናንተ መቀጠል ሮቦትን ብቻ ሳይሆን ብዙ ሚኒስትሪዎችን ይታደጋል። ስለዚህ አንዳንድ ሊያስቀጥል የሚችል ኢነርጂ እና ሊያስቀጥል የሚችል ቅባት ያለበት ሰው ከዚህ በላይ ሰፍቶ ሻይን አድርጎ ማየት ፈልጋለሁ። ያንተ መቀጠል ያንተ በምድራችን ላይ ማገልገል እንደዚህ ሊጠፉ ያሉ ሚኒስትሪዎችን ይታደጋል። ተስፋ የቆረጡ መሪዎችን ያነቃልና እናከብርሃለን፣ እንወዳሃለን። ሁላችሁንም እንደ ክራይስት አርሚ እግዚአብሔር ይባርካችሁ፣ ተባረኩልን ለማለት እወዳለሁ። አመሰግናለሁ። ሮቦት ቤተክርስቲያን በሐራጅ እንዳትሸጥ በማስተባበር ዋጋ እየከፈላችሁ የምትገኙ ወጣቶች በመጀመሪያ ደረጃ ከልብ ለማመስገን እወዳለሁ። እግዚአብሔር ይባርካችሁ። ላይቭ ላይ እከታተላለሁ፣ ረጅም ሰዓት ላይቭ ላይ ይቀመጣለሁ። ያው እንደምታወቀው ላይቭ ላይ በአንድ አይሳካም። ምክንያቱም የዳውም ቀላል ብር አይደለም፣ 10 ሚሊዮን ብር ነው። 10 ሚሊዮን ብር ለማሳካት ጊዜ የሚወስድ ነገር ነው። ይሄን ሁሉ ቻሌንጅ ተቋቁማችሁ ይሄን ሁሉ ዋጋ የምትከፍሉ መልካም ልብ ቅልብ ያላችሁ ወንድሞቼ ከልብ ለማመስገን እወዳለሁ። በሁለተኛ ደረጃ እንግዲህ ክራይስት አርሚ ቤተክርስቲያን ቀላል ድጋፍ አይደለም ያደረገው። ሁሉም በዚህ ልክ ቢያስብ የሚያስተባብሩ ሰዎችም ላይቭ ላይ አይቆዩም፣ ቤተክርስቲያንም ጭንቀት ውስጥ አትገባም። ሁሉም ቢተባበር ትልቅ ድጋፍ ነው የተደረገው። ክራይስት አርሚ ቤተክርስቲያን ከልብ እናመሰግናለን። ፕሮፌት እዩ በጣም ነው እንወደህ፣ በጣም ነው የምናከብረው። እግዚአብሔር ጸጋውን ያብዛልህ። ሰዎች የራሳቸውን መኖሪያ ቤት በሐራጅ እንዳይሸጥ አይደለም ሳሎናቸው እንዳይቆሸሽ ይጠነቀቃሉ። እግዚአብሔር ቤት ሲፈርስ እግዚአብሔር ቤት በሐራጅ ሊሸጥ ጫፍ ላይ እስከሚደርስ ድረስ የሚታገሰው ይኖራል ብዬ አላስብም። ፕሮፌት አስጀምረሃል። ሌሎች ደግሞ አሉ በጣም ብዙ 9 ሰው ቀድም እንደተባለው 1 ሚሊዮን ብር ቢያዋጣ 10 ሚሊዮን ብር ማሳካት ይቻላልና ሁላችንም ብንረባረብ ያቅባችንን ብናደርግ ሮቦት ቤተክርስቲያን በሐራጅ እንዳትሸጥ መታደግ እንችላለን። እኔ በግሌ ከአስተባባሪዎች ጋር ካወጣው በኋላ የሚያወራው ነገር ይኖራል። ከልብ አመሰግናለሁ። በመጀመሪያ በጣም እግዚአብሔርን እናመሰግናለን። ፕሮፌት የቤተክርስቲያናችን ባለራዕይና መሪ ይህንን ትልቅ ኃላፊነት ወስዶ የሮቦት ቤተክርስቲያንን ለመታደግ ኮንትሪቢዩት ማድረግ አለብኝ ብሎ ሲያስብ እኛ በራሳችን ባለንበት ሁኔታዎችን ኮምፕሮማይዝ አድርጓል። ሮቦት ቤተክርስቲያን እያደረገች ያለችውን ስራ ወንድማችን አገልጋይ ፓስተር ወንድሙ እየሰራ ያለውን ነገር ፍሬ እንዲቀጥል መሰረት እንዲይዝ ለማድረግ ለማስቻል ነውና የክራይስት አርሚ ዓለም አቀፍ ቤተክርስቲያን በዚህ ብቻ አይደለም። ምናልባት ወደ ኋላ ተመልሰን ማየት አለብን። ይሄ አንድ ምልክት ነው። ከዚህ በፊት በኮቪድ ጊዜ ፕሮፌት 1 ሚሊዮን ፖስት አድርጓል። አንዱ የማህበራዊ አገልግሎት መወጣት አንድ ትልቅ ኮንትሪቢዩት የተደረገበት ነው። ከዛ ባሻገር ሀዲያ ላይ ወላይታ ላይ ባሉ የምስኪን ቤቶችን በማደስ ገንዘብ በመስጠት በሚያስፈልጋቸው መሙላት ከዚህም እዚሁ ክፍለ ከተማችን ወይም እዚህ ወረዳችን ዙሪያ ላይ ባለው ባለፈው ዓመት የምስኪን ቤቶችን በማደስ እንደዚህ አይነት የልማት ነገሮችን አብሮ ተባብሮ የተቸገሩ ሰዎችን ቀድሞ የመድረስ ነገር አለና ይሄ ደግሞ ከሌሎቹ ለየት ያደርገዋል። ምክንያቱም ይሄ ትልቁ ቁልፍ ወንጌል ነው። ወንጌል እንዲቀጥል ማለት ያኛው ለጊዜው የተቸገሩ ሰዎችን መደገፍ ሊሆን ይችላል። ግን ወንጌል አንዱ ቸርች እንድትቀጥል ያቆማት እግዚአብሔር ነው። ግን ለዛ ደግሞ ማስቀጠያ እንደ ቀላል አይደለም። እኛ በጣም እጅግ በጣም ደስ ብሎናል። እናንተም በቀጣይም ቅድም ፕሮፌት እንዳነሳውም ቸርቿ ከእናንተ ጋር ተባብረን ያለውን ነገር የተጋገዘን የምንሰራበት ሁኔታዎች ይኖራሉ ብዬ አስባለሁ። በዚህ አጋጣሚ ፕሮፌት በጣም እግዚአብሔር ይባርክ፣ ዘመን ይባረክ፣ ትዳር ይባረክ ማመስገን በጣም ፈልጋለሁ። በግልም እንደ ቤተክርስቲያንም ትልቅ ኮንትሪቢዩሽን ነው። ዘመናችሁ ይባረክ። ታንኪዩ
በሚዲያ ላይ ስታስተባብሩ የነበራችሁ ሰዎች እግዚአብሔር ይባርካችሁ ለማለት እንወዳለን። የእግዚአብሔርን ቤት የሚሰሩ ሰዎች ብዙውን ጊዜ በብዛት አይደለም። ነህምያንም በመጽሐፍ ቅዱስ አይታችሁ እንደሆነ እሱ ከሱ ጀርባ ብዙ ሰዎች ሊኖሩ ይችላሉ። ነገር ግን እሱ የመጀመሪያው የእግዚአብሔር ቤት ቀናኢ ሆኖ በመነሳቱ የእግዚአብሔር ቤት ተሰርቷል። በመጽሐፍ ቅዱስም ታሪኩ እስካሁን ይኖራል። የተወሰኑ ሰዎች ናቸው ይህን የሚያደርጉት። ስለዚህ እናንተን የቀሰቀሳችሁ የእግዚአብሔር መንፈስ ቅዱስ የተባረከ ይሁን። ከስጋችሁ ሳይሆን የቀሰቀሳችሁ ያነሳቻችሁ የእግዚአብሔር መንፈስ ቅዱስ ነው። እሱ ደግሞ አስጀምሯችኋል፣ ያስጨርሳል። ፕሮፌትም ደግሞ ቅድም ዶክተር እንዳስቀመጠው የበጎ ስራዎች በሚሰራበት ጊዜ በየቦታው እንደደረሰ ነው። አይታችሁ እንደሆነ ወደዚህ ወደ ጎፋ አካባቢ በደረሰው ችግር ቀድሞ የደረሰው ይኸው ቤተክርስቲያን እሱ ነው። ሌሎችም አካባቢዎች የበጎ ስራ በሚሰራበት አካባቢ ቀድሞ በመድረስ በመስራት ላይ ይገኛል። ከዚህ ደግሞ በተለየ መልኩ የሰውን ቤት የሚሰራ የእግዚአብሔር ቤት ሲፈርስ ቆሞ እናንተ አላያችሁም፣ እሱም ቆሞ አላየም። ቀድማችሁ የደረሳችሁት እግዚአብሔር ደግሞ የእናንተን ቤት ይሰራል። እዚህ ቤት ውስጥ ያለው ኤክሰለንስ በጣም ባርኮናል አይደል? ከቢሮ ጀምሮ ከአዳራሹ ጀምሮ ከኢትዮጵያ የሄደችዋ ንግስት ሰለሞን ጋር መጀመሪያ ኢምፕረስ ያረጋት ከመጀመሪያው ጀምሮ ያለው ነገር ነውና የእንግዶች ሆስፒታሊቲያችሁ ስትቀበሉን ያለው ነገር ሁሉ በጣም አፕሪሺየት ማድረግ እንፈልጋለን። ምክንያቱም ፕሮፌት እየተናገረ ሜምፊቦስቴ ያለው ነገር ነበር ወደ ውስጥ የመጣውና እንደ ሞተ ውሻ ለምቆጠር ለኔ እንዴት ከንጉስ ቤት ይሄ መልእክት መጣልኝ ብሎ ነው ኢምፕረስ የሆነውና ማንም ሰው እኛ ብዙ የአባታችን ወዳጅ ነበር። በጣም አንኳክተን በራቸውን ይዘጋሉ ያላልናቸው ሰዎች፣ ደውለን በአንድ ስልክ ጥሪ ይረዱናል ያልናቸው ሰዎች ይኸው እናቴም አለች። በአጋጣሚ የቤተክርስቲያን መሪዎች ያው ከ30 በላይ አጥቢያዎች አሉት ሮሆቦት ቤተክርስቲያን በመላ ኢትዮጵያ ላይ ብዙ ኦሮሚያ ክልል አለ። ያው መምጣት ስላልቻሉ ነው መገኘት ስላልቻሉ እኛ አዲስ አበባ ስለሆነ ነው የመጣ ነውና ብዙ በር አንኳክተናል፣ ብዙ ሰዎች ጋር ሄደናል። በዚህ ታክል ግን በፍጥነት ቢሮውን ከፍቶ እንደዚህ በአክብሮን ሰው ሰብስቦ እንደዚህ ያናገረን ሰው የለም እና እግዚአብሔር ይባርክ። የመጨረሻ መናገር የምፈልገው ባለቤትህን እግዚአብሔር ይባርክ። በእውነት እግዚአብሔር ዘመኗን ይባርክ። ምክንያቱም ከዚህ አገልግሎት ጀርባ የሷ ጸሎት ባይኖር የሷ ዋይዝ አካሄድ ባይኖር እንግዲህ ይሄንን ምናልባት እና እግዚአብሔር ዘመንሽን ይባርክ። በጣም ተባረኪ ማለት ፈልጋለሁኝ እና ነቢኒንም እግዚአብሔር ይባርካችሁ። እውነት ወገባቸው እየተንቀጠቀጠ ነው እየሰሩ ያሉት። አቤልም እንደዛው። ማስተርን ዛሬ ነው ያየሁት። እግዚአብሔር አምላክ ይባርካችሁ። ይሄን ለማለት ነው። ተባረኩ። ፕሮፌት እሺ፣ በጣም ነው የምናመሰግነው። እንደ ሮሆቦት ቤተክርስቲያን እኛ እንደ ሶሻል ሚዲያ ኢንፍሉዌንሰር እያደረግከው ስላለው ነገር ፕሮፌት ይጩፋ በጣም ነው የምናመሰግነው። እኛ ደግሞ ከዚህም በኋላ እዚህ ቤተክርስቲያን ላይ በሚያጋጥሙ በየትኛውም ሁኔታዎች ላይ ሚዲያ ላይ ከጎን እንደምንቆም ቃል እንገባላለን። ሁላችን አንተ ስታግዘ መረዳዳት ባህላችን ሊሆን ይገባል። እኛ ጋር በፕሮቴስታንት እምነት ላይ አንድ እየታዘብን ያለነው ነገር እኛ ሁላችን እርስ በርስ መረዳዳት የለም። እኛ ሙሉ ወንጌል ወይ የሆነ ቸርች ሮሆቦት ቸርች በምትታይበት ሰዓት ላይ ወይ የዛ ቸርች አባል ካልሆነ ያ ሰው ወይ የዛ ቸርች የሚያገለግል ሰው ካልሆነ በስተቀር መጥቶ የሚያግዝ የሚረዳም ሰው እንደሌላ ወገን ነው፣ እንደሌላ ሃይማኖት የሚታይበት ነው። አጥቢያው ሌላ ቸርች እንደሌላ እንትን የሚታይበት ነው። አንተ ይሄ ነገር ያገባኛል፣ ይመለከተኛል፣ አካሌ ነች ብለህ መጥተህ ስላገዝከን ሁላችን በዛ ሰዓት ሁላችን ደብሮን ነበር። እየሞክረናል 8 ነው 7 ቀኖች ሶሻል ሚዲያ ላይ ላይቭ ላይም ከላይቭ ውጪ ቪዲዮዎችን በመወሰድ በጣም ብዙ ጠረናልና ተስፋ እየቆረጥን በመጣንበት ሰዓት ላይ ነው አንተ መጥተህ ምንም ጥያቄም የለውም እግዚአብሔር ይላከና በጣም ነው የምናመሰግነው። ሁላችንም እያደረግከው ስላለው ነገር ሁሉም ነገር እግዚአብሔር አብዝቶ ይባርክ ነው። ሆስፒታሊቲ እዚህ ስንገባ ቤተክርስቲያን ውስጥ ስንገባ ከበር ጀምሮ ከጥበቃው ጀምሮ በታች ሪሴፕሽን ጀምሮ እዚህ ያለው ሁሉም ባለሙ እዚህ ካሜራ ባለሙያ የሚሆን ሪሴፕሽን ላይ ያሉት የተቀመጡ ሰዎች እንዳሉ ሲቀበሉ በጣም ደስ በሚል ወይ ነው የተቀበሉንና ሁሉንም በጣም እዚህ ቲሞች ቤተክርስቲያን ውስጥ ያለው ያሳያል። በቃ አገልጋዩ ምን አይነት እንደሆነ ያሳያል። ከታች ያሉት ሜምበሮቹ ያሳያሉ ምን አይነት ሆስፒታሊቲ ያላቸው ያሳያልና
ሁሉንም አንተ እንዴት እያነስካቸው እንደሆነ ታች ያሉት አገልጋዮችንም እንዴት በስርዓት ከጽዳት ጀምሮ ማለት ነው ምንም አካል ነው አንድ የምንኖርበት ቤት ምን ቤት የሚቆሽሽ ከሆነ አይስብም እና ያየነው ነገር ጽድት ያለ ነገር ይስባል ምንም ምንም በዚህ አጋጣሚ ሌሎች ቤተክርስቲያኖችም ከዚህ ውጭ ያሉ ቤተክርስቲያኖችም የሆነ ጽድት ያለ ነገር ቢኖራቸው ላይን የሚስብ ነገር ከአገልግሎቱም ባሻገር አሁን አንዳንድ ሰዎች መጥተው በቃ ጽዳቱን አይተውላ ተፈውሰው የሚሄዱ ሰዎች ሊኖሩ ይችላልና ስለዚህ የሚስብ ነገር ቢኖር ደስ ይላል እና ሁሉም እንደዛ ቢሆን ደስ ይላል ያለው ነገር ሁላችንም ተመችቶናል እግዚአብሔር ይባርካችሁ አገልጋዮችም እዚህ ቤትም ሽማግሌዎችን ፓስተርን ሁላችንም እግዚአብሔር ይባርካችሁ ማለት እንፈልጋለን በምንም አይነት ሁኔታ በሚያጋጥማችሁ ነገር ላይ ከዚህ በኋላ ከጎናችሁንም ከፊት ቀድመን እንሰለፍ ካንተ ቀድመን ምንም አባታችን ምንም አንተ ላይ የሚመጣም ነገር ከፊት ለፊት ቀድመን ለመጋፈጥ ሁላችንም ዝግጁ ነን እግዚአብሔር ይባርክ ለማለት እንግዲህ እንደሚታወቀው እኔ መንፈሳዊ ነገር ላይ አይደለም የምሰራው ብዙ ጊዜ አገር አቀፍ የሆኑ ነገሮች ላይ ሰስቴይነብል ፒስ ጉዳይ ነው የምሰራው እና ሁሉም ጋር ያጋጥመኛል ይሄ ነገር ሙስሊሞች ጋርም አለው ኦርቶዶክስ ጋርም አለው ከተለያዩ እምነቶችም ጋር አለውና የሚሰራ ሰው ሁሌም ወሬ አይታጣበት የተኛ ሰው ማን ያወራል ተኛ ብሎ እንዲወራል ሶሻል ሚዲያ ላይ እናያለን ከኛ የሚያመልጥ ነገር የለምና የሆነች ቦታ ኮሽታ ስትነሳ ነው የሚሰራ ሰው ስላለ የሆነ ስራ ሲሰራ ይጮሃል የሆነ ስራን ሲል ማስቆም ይፈልጋል ትክክለኛ ያልሆነ ሰው ባይዘው ህይወቱ ዘመኑ ይቀጥላል በዛው ሌቭል ላይ ነው የሆነ ሰው ግን ትክክለኛ ነገር ሲሄድ ወደፊትም ወደ ላይም እያለ ነው የሚሄደው በዚያ ሰዓት አለ የሚጎትቱ አሉ ስም ማጥፋት ሊኖር ይችላል ያው በዚህ ሰዓት ፓወር ያለው ሶሻል ሚዲያ ስለሆነ እንደዛ አይነት ነገሮች አሉና እኛ አንድ እንደ ሶሻል ሚዲያ ኢንፍሉዌንሰር ነው በግሌ ነገሮችን አመዛዝኝ የማይሰው ለሰዎች ማስረዳት ባለፉት ባጋጠማችሁም ክራይስት አርሚን ባጋጠማት ነገሮች ላይም ትክክለኛው ነገር ለማውጣት ሞክሬያለሁ ከዛም በፊት እንደዚህ አይነት ነገሮችና ይህ ትልቅ ነገር ነው ኢየሱስም ያዘው ነው ከፍሬያቸው ታውቋቸዋላችሁ ተርቤ ያብልታችሁኛል ተጠምቼ አጠጣችሁኛል ታስሬ ጠይቃችሁኛል ታርዤ ያልብሳችሁኛል ይላልና አንተ ያደረከው ነገር በተለይ በዚህ ቤተክርስቲያን በሮቦት ላይ አንዱ አካል ነው የኢየሱስ ንብረት የሆነ ነገር ነው ሊሸጥ ያለው ያጋኔ ደረስከውና ከዚህ በላይ ፍሬ የለም ለኔ ከዚህ በላይ ምክንያቱም ትልልቅ ሰዎች ሚሉ ምናልባት አንተ የሚቃወሙ ሰዎች አንተን ሶሻል ሚዲያ ላይ የሚለጥፉ ሰዎች ያላረጉት ነገር ከፍሬያችሁ ለይተናችኋል ማለት ነው እና ሌሎችንም በዚሁ አጋጣሚ ትልልቅ የእግዚአብሔር ሰው ነን የምንል ሰዎች አስታውሳለሁ ፓስተር ሳሚ በጣም ብዙ ቦታዎችን ረግጧል ብዙ ለፕሮፌት የደወለ ሰው የለም የጠየቀም ሰው የለም አውቃለሁ ግን ስጋህ ተነክቷል ፊል ያረኩት እሱ ነው የክርስቶስ አካል የሆነች አንድ ቤተክርስቲያን ልትሸጥ ነው ሰው የዳነባት ሰው ነፃ የወጣባት ሰው የተፈወሰባት ቤተክርስቲያን ልትሸጥ ነው ያን ፊል አድርጎ ነው የመጣው ማንም የጠራው ለሱ ማንም የመጣ የለምና ከራስ ተነሳሽነት ነው የመጣው ከዚያም ባለፈ ቅድም ዮኒ እንዳለው እኛ ከፊት ነን የሚመጡ ነገሮች ካሉ በሶሻል ሚዲያ አላል የቄሳር ለቄሳር እግዚአብሔር ለእግዚአብሔር ነው አይደል ሶሻል ሚዲያ ላይ ያለው ነገር በሶሻል ሚዲያው እኛ አለን እግዚአብሔር ይመስገን ገንዘብ የለንም ህዝብ ግን አለን ብያስባለሁ እና ሚሰማን የሚያምነን ህዝብ ስላለ እውነታውን እናወጣለን እውነታዎችን ነገሮች እናወጣለን ከእውነት ጋር የምንቆመው ፕሮፊት እዩ ጩፋ ገንዘብ ስለሰጣል ከዛም በፊት አብረን ነው የምንቆምለት ሰው ከዛ በፊት አብረን የምንከራከርለት ድምጽ የምንወለት ሰው ነው ከኛ የበለጠ ከራሱም የበለጠ እግዚአብሔር ያለው ሰው ነው እግዚአብሔር ቆሞ የሚከራከርለት ነገሮችን የሚያስተካክልለት ሰው እንደሆነ አምናለሁ በስጋ በምድር ላይ ስንኖር ግን ሁልጊዜም አብረን ነን አለን እንግዲህ ብረሳ ቀኝ ትርሳኝ ይላልና ሁሌም አለን እናመሰግናለን ያው ቢኒ እንዳለው ነው ቤተክርስቲያን ቅድም እንደተናገርኩት ነው በጣም ብዙ መሪዎች ያረገጡት ቸርቾች ያው እንደ ስጋ አይን እግዚአብሔር ያው ሞገስ ነገሮችን ቢሰጣቸው በጉዳዩ ላይ ብዙ ሰዎች ጋር ደጅ ተጠልቷል ኤክስፔክት የሚደረጉ ሰዎች ጋር ቤተክርስቲያን ሮቦት ቤተክርስቲያን ጥረት አድርጋለች ግን ጥረቷ ምንም መልስ የለም ፓስተር ሳሚ ከሁለት ወር በላይ የለፋባቸው ስፍራዎች አሉ እና እነዛ ስፍራዎች መልስ አልሰጡም እንዲሁም እንደዚህ አይነት ቦታዎች እያለው ሲለኝ ኦኬ አይ ጥሩ ነገር ይኖራል ብዬ ነበረ የባሰ ልብን የሚያወርዱ ነገሮች ነበር በየጊዜው የሚመጡትና እንደ ክራይስት አርሚ የተደረገው ነገር እኔ
ሳስበው ሁሉንም የሚወክል ነው። በቃ ላይቭ ላይ እንዳልኩት ነው የምደግመው። አሁን ፕሮፌት እዩ ጩፋ ይጀምራል፣ ሌሎች ይቀጥላሉ። ስክሪን ይገጥማል፣ ሌሎች ይገጥማሉ ብዬ ነበር ላይቭ ላይ ያወራሁትና ምንም ነገር እዚህ ቤተክርስቲያን ላይ የሚጀመር ነገር ነው እንደ ሀገር ሲቀጥል ያየ ነው። በርካታ ቤተክርስቲያኖች ደግሞ ከክራይስት አርሚ ብዙ ነገር ተምረዋል። የአዳራሽ ውበትም ተምረዋል፣ የቢሮ ውበት ተምረዋል። ማስታወቂያ ሁሉ ፕሮፌት ሲናገር ያለውን ቫይብ ያው ተምረዋል። ስለዚህ ምን መማር አለባቸው? መቆረስንም መማር አለባቸው። ይሄንን ጭምር መማር አለባቸው ብዬ ነው የማስበው። እነሱንም ቅድም ስጠይቃቸው የነበረው ዋንኛ ምክንያት ቸርች ሲመጡ ምን አይነት አቀባበል አለ፣ ቸርች እንዲያ ነው እንዲህ ነው ላይቀበሉ እንደዚህ የሚል ግምት አለ ሰዎች ጋርና ክራይስት አርሚ ሲመጡ እንዴት ነበር ያልኩበት ዋንኛ ምክንያትም ይሄ ነው። ክራይስት አርሚ ከመግቢያው ጀምሮ አሁን ሶስተኛ ውሃ ነው እየጠጣው ያለውና ውሃ ጠጣለው። እዛ ጋር ያቀባበሉ ትሪትመንቱ ሰዎች ሁሉ በፈገግታ ነው የሚያናገሩት እና ሌሎች ሰዎች እንዲመጡ ፈልጋለሁ። እዚህ ምናልባት በሚዲያም ያላችሁ ተጽዕኖ ፈጣሪ ሰዎች ይሄንን ቤተክርስቲያን ማየት የምትፈልጉ ወይ ደግሞ እንደ ያልከው ነገር እውነት ነው የምትሉኝ ከሆነ ይዣችሁ መጣሁ። እዚሁ ልቅር እንዳትሉ እንጂ እዚህ ትመጣላችሁና ቢግ ሪስፔክት አለን ለቤተክርስቲያኒቷ። እኔ የዛሬ 7 ዓመት 8 ዓመት ገደማ አይ ቲንክ ጀምሮ የዚህ ቤተክርስቲያን መልካም ልብ ካላቸው በሚዲያ ስለ ክራይስት አርሚ 8 ዓመት በላይ የጻፍኳቸው ጽሁፎች ይናገራሉ። ሰዎች ሰርች ማድረግ ይችላሉ። አቤል ደምላሽ ወይ ዩጩፋ ብለው አንድ ላይ ሰርች ቢያደርጉ ይመጣላቸዋል ጽሁፎቹ። በዚህ ሚኒስትሪ ላይ በሚደረጉ ውጊያዎች ሁሉ ምላሽ ሲሰጥ የነበርኩ ሰው ነኝ ቤተክርስቲያኒቷን ነው። ምክንያቱም ትሩዝ ነው። አኖይንቲንግን ሪስፔክት ማድረግ አለብን። ትልቅ ነገር ምድሪቷ ላይ ከተገለጠ ያን ነገር ሪስፔክት ማድረግ አለብን። መልካምነት ካለ፣ አገልግሎት ካለ፣ የእግዚአብሔር መንፈስ ካለ ከዚህ ውጭ ምን ልትፈልጉ? ሌላ ምንድን ነው? ምንም እኮ የሚያስፈልግ ትውልድ ተኝቷል። ይህች ቤተክርስቲያን እየሰራች ነውና ሌሎች ነገሮችን ኮፒ እንደምታደርጉት ከቤተክርስቲያኒቷ ይህን መልካምነት ከፕሮፌት እዩ ኮፒ አድርጉ ለማለት እወዳለሁ። ምናልባት የቲቪ ቻናል ያላችሁ፣ የቤተክርስቲያን መሪ ሆናችሁ፣ በሚዲያ ያላችሁ ሰዎች እንዲህ ቅንነትን ተማሩ፣ መልካምነትን ብትማሩ ጥሩ ነው እላለሁ። እግዚአብሔር አብዝቶ ይባርካችሁ። ክራይስት አርሚ ኦልዌይስ ወደፊት። ጌታ ይባርካችሁ። ላይቭ ብያለሁ። አንዳንድ ሰዎች ዋን ማን ቸርች ይላሉ። ለምን ስራ ከተሰራ ሀፍ ማን አይሆንም ብያለሁ። እና ጌታ ኢየሱስ የሚመለከተው ስንት ሰው ይመራል ቸርቿን ሳይሆን ምን ያህል ስራ ተሰርቷል ነው እንጂ 7 ሰው ይመራል 10 ሰው ይመራል በዛ አይደለም። መለኪያው አይደለም እሱ። የክርስቶስ ቤተክርስቲያን የምትለካው በምታመጣው ውጤት፣ በሚድኑ ሰዎች፣ በሚሰበከው በእውነተኛ ወንጌል ሰዎች ደቀ መዛሙርት እየሆኑ ነው ወይ አይደለም፣ በእነዚህ በመንፈሳዊ ፍሬዎች እንጂ ቸርች ውስጥ ስንት ሽማግሌ አለ። ይሄ እኮ ተረት ነው። በርቱ፣ ለሌሎችም ተስፋ ናችሁና እናንተን እግዚአብሔር ስለረዳ አሁንም አመሰግናለሁ። ጌታ ይባርካችሁ። ስጦታው ይምጣና እዚሁ እንስጥ። አስጨነቀኝ ሳየው ፊት ህልውና አቤት አቤት ፕሮፌትዬ የፍቅራችን መግለጫ ነው። ያው እግዚአብሔር በሚሰራበት ቀን ገንዘብ ስለሆንክ እቺን ቤተክርስቲያን ስለታደክ ስላዳንክ ይሄ የቤተክርስቲያናችን የምስክር ወረቀት ነው። ሮሆቦት የህይወት መንገድ ቤተክርስቲያን ባጋጠማት ትልቅ ችግርና ተግዳሮት በጸሎት በገንዘብ ሌሎችንም በማስተባበር ላደረከው አስተዋጽኦ ይሄ ምስክር ወረቀት እንዲሆን ነው ፕሮፌት። ይሄ ደግሞ እንዳለን ያው ቸርቿ ኤክሰለንስ ውስጥ ስላለች ልህቀት ውስጥ ላለች ዲዘርቭ ስለሚያረጋት ይሄ ደግሞ አዋርድ ነው። ያው ቶፕ 1 ፕሮፌት ነው ብሏል አቤል። ስለዚህ ማንም እግዚአብሔር ስላስጀመረ ማንም አያስቆምህም እና ይሄንን ደግሞ እኛ አክኖሌጅ እናረጋለን እንደ ሮሆቦት ቤተክርስቲያን። ዘመን ይባረክ። ይሄን እኛ ሸልመናል። ይሄ መጨረሻ ስጦታችን ነው። ህልውና ህልውና አለ እዚህ ቤት መገኘት